ሕማማት የሰኞ ድርሳነ ማህየዊ። ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱን ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር እናምናለን። እያመንም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ያለሱ ሌላ አምላክ የሌለ ለአብ ለወልድ ለመንፈስ ቅዱስ ስም እንሰግዳለን። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እንሰግዳለን። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ጌታችን ኢየሱስ ክርስቶስ መስቀልም እንሰግዳለን። ልዩ ሦስት ሆይ ሦስት አራት ከሚሆን ከኃጢአት የፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ እያል እስከ 70 ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ ያይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋለኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት ጌታችን የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ይህ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ 3 ደናግል 4 ወንጌላውያን የጻፉት በዕለተ ሰኑይ የሚጸለይ የሚነበብ ይህ ነው። የዚህ መጽሐፍ ስሙ ድርሳነ ማህየዊ ይባላል። በመጋቢት 27 ቀንና እንዲሁም በየወሩ የሚያነበው የሚደግመው ሰው ንዑድ ክቡር ነው፣ በነፍሱም በሥጋውም ይከበራል። በመንግሥተ ሰማያትም ዕድል ፈንታው ከፈያታዊ ዘየማን ጋር ይሆናል። በየሳምንቱም 40 ቀን የሚደግመው በነፍሱም በሥጋውም ይከበራል። በመንግሥተ ሰማያት ዕድል ፈንታው ጌታችን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ 40 ቀን በጸሎትና በጾም በልቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያት አዘዋልና፣ ያም ባይሆን እስከ 9 ሰዓት ድረስ በየቀኑም በሰባቱ ጊዜያት የሚደግመው ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከበራል። በመንግሥተ ሰማያትም ዕድል ፈንታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታህን ከኛ አታርቅ፣ ቃል ኪዳንህንም አታፍርስ በእውነት ለዘለዓለሙ። በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በሱም አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቦናቸው። ልቦናው አብ የአንደበቱንም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነት ወርዶ ክብርት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነፍቶ 9 ወር ከ5 ቀን በኋላ በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖች ያደርገን ዘንድ በሰው ሥጋ የተወለደ ጌታችን ኢየሱስ ክርስቶስንም የልደቱን ነገር እንደዚህ ነው። እናቱም እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሀልዮ የሌለባት ክፉ ከመናገር ከመስማት ከመዳሰስ
ድንግል ናትና። እጮኛዋ ዮሴፍ ግን ደግ ሰው ነበረና ሊገልጣት ሊያጣት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንንም ሲያስብ እንሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መቀበል አትፍራ፣ ከሷ የሚወለደው በገብረ መንፈስ ቅዱስ ነውና እነሆ ወንድ ልጅ ትወልዳለች፣ ስሙም ኢየሱስ መድኃኒት ትለዋለች። እሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህ ሁሉ የተደረገው ነቢይ እግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነውና። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔርን መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽህናዋ ለቅድስናዋ ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ብሎ የተጠራ ልጇ እስክትወልድ ድረስ አላወቃትም። በወለደችም ጊዜ አውራ ጣቱን አሰረችው፣ በጨርቅም ጠቅላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በሱ ችግር እኛ እንከብር ዘንድ ስለኛ ተቸግሯልና። ጌታችን ኢየሱስ በሥጋ ቢበርደው የሚሞቅ ያፋቸው ትንፋሽ እየተነፈሱ ላምና አህያ ያሟሟቁት። የእሊህን እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተረገዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ እግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነትና የፍቅር መስዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ ህዳጌ በቀል የባህሪ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረገ መላእክት በላይ ስለ ድካማችን መከራን መቀበል ታገሰ። እሱ መስዋዕት የሚቀርብለት አምላክ ሲሆን ስለሱ መስዋዕት አቀረቡለት። በኦሪት እንደተጻፈ ሕግ ይፈጸምለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው። እግዚአብሔርንም አመሰገነው። እናቱ ድንግል ማርያም ይህ ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውና ለመነሳታቸው መፈራረጃ ሊሆን የተሾመ ነው። በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል። የብዙ ሰዎች ልቦናቸውን ሐሳብ ይገልጽ ዘንድ የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች። መሪር የሆነ ለቅሶንም አለቀሰች። ጌታችን ኢየሱስ ክርስቶስም በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅ አውራጃ ብሔረ አግዓዝያብ ኢትዮጵያ ወደምትባል ሀገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን፣ ዳግመኛ ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን፣ ኃጢአትን ለማስተሰሪ ሥጋውና ደሙን መቀበል እንዳይቀርብን፣ የዘላለም ሕይወትን ለማግኘት ጌታችን ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየፍሩክታው በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን ኢየሱስ ክርስቶስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ ክርስቶስ መሰደድ ሞት ከኛ ላይ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር ጌታችን ኢየሱስ ክርስቶስ ወደ አገሩ ናዝሬት ተመለሰ። ጥቂት በጥቂት እያላደገ ማደጉን በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ
በታላቅ ተግሣጽ አደገ እንጂ። በመጨረሻም በአርብ ቀን ደዌያቸውን ተቀበለ፣ መከራችንም ተቀበለ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኔንም አገልጋይህን ከኃጢአት ሞት አድነኝ። አሜን። ይሁዳም አማቹ በርባንን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስ ክርስቶስን ለ30 ብር ሸጠው። ወንጌላውያንም እንዲህ አሉ። ያስቆረጡ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችሁ ምን ትሰጡኛላችሁ አላቸው። ደስ ቢላቸውም 30 ብር ሊሰጡት ተነጋገሩት። ከዚያን ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመር። ይሁዳም ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸው ምንም 3 ጊዜ በላዩ ዕጣ ቢወጣበት ምንም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከእናንተ አንዱ እንደሚያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማ የሚያስይዝበትን ምክር አልተወም። ስለዚህም ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህርን እኔ ነኝን አሉት። ጌታችን ኢየሱስ ክርስቶስ መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ወጭት አግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝ ብሎ ጠየቀው። ያን ጊዜ ጌታችን ኢየሱስ ክርስቶስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ላስቆረቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት፣ እሱም ለሚስቱ ሰጣት። ጌታችን ኢየሱስ ክርስቶስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማንን ተወዳጀን። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያምን ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሸዋ አክሊልን ተቀዳጅቶ በመሰቀሉ በሞትም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ ማጸናለሁ። አሜን። ጌታችን ኢየሱስ ክርስቶስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ አልዓዛርን ቤት እንዳያጠፉ ደቀ መዛሙርቱን ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ በዚያ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስ ዮሐንስንም ይዞ ከነሱ ጋር ጌቴሴማኒ ወደሚባል የተክል ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ታመመች። መታወክና መተከዝ ማዘናቸው በሰውነቱ ታውኳልና። ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚች ሰዓት አድና ትላለሁ እንጂ። ነገር ግን ስለዚህ ነገር መጥቼ ከዚህ ሰዓት ደርሻለሁ እንደዚህ እያለ ያዝን ይተክዝ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋራ ተግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁም ለኛ ለወገኖቹ ተላ ደስታውን ሰጠን። የድንጋይ ወርወራ ያህል ከደቀ መዛሙርቱ ርቆ በጉልበት ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህ እሱ በሥጋ ሲሰግድ መለኮት ከሥጋ አልተለየውም፣ መለኮትም ቢሰግድ ሥጋ ከመለኮት አልተለየም። የሚቻልስ ቢሆን ይቺ ሰዓት ከሱ ታልፍ ዘንድ
ዳግመኛ ጸሎት አደረገ። አባቴ ሁሉ ይቻልሃልና ይህች ጽዋ ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን ማለቱም ስለ ሰው ሞት ዘንድ አባቱ ልኮታልና፣ የኔ ፈቃድ አይሁን ማለቱ ያለ መሞቱን አይደለም መሞት ፈቃዱ ነውና፣ ስለዚህ ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስን ድል አድርገሃልና፣ ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይተሃቸዋልና። እሱ ግን ፈጽሞ መላልሶ ጸለየ። ከሱ የራቀ ሰይጣን በጥበቡ ያቀርበው ዘንድ እሱ ግን መላልሶ ጸለየ፣ በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። ጌታችን ኢየሱስ ክርስቶስም ወደ ደቀ መዛሙርቱ ሄዶ ተኝተው አገኛቸው። ጴጥሮስን 1 ሰዓት ከኔ ጋር መትጋትንና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ ሥጋ ደካማ ነውና። ዳግመኛ የጌታችን ኢየሱስ ክርስቶስ ሄደ፣ ጸለየ። አባቴ ሆይ የሚቻልህስ ቢሆን ይህ ጽዋ እንዳልጠጣው ከኔ ትለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድርም ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱም ሁሉ ተኝተው አገኛቸው፣ ዓይኖቻቸውን ፈጽመው በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄዶ በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ ያለቀሰ ርኅሩህ ነውና፣ ሀገሪቱንም ባየ ጊዜ ያለቀሰላት ርኅራኄ የባህሪው ነውና፣ ብታውቂስ የደህንነትሽ ቀን ዛሬ ነበር አላት። እንግዲህ ዕውቀትሽ ከዓይኖችሽ ተሰወረ፣ ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተው የይቅርታሽን ወራት አላወቅሽምና። ጌታችንም ኢየሱስ እንደሚፈራ ሰው ነገር በማብዛት 1 ጊዜ ጸሎቱን አላቋረጠም። በብዙ ስግደትም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ። ኋላ ግን እንደ ደም በስቶ ወደ ምድር ወረደ። ከኛም የኃጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት። የሚሰግዱለትም እሱ ሰግዷልና። ለእኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደትን እንሰግዳለን። ለቃል እንሰግዳለን፣ ለሥጋ እንሰግድም ሳንል ለቃል የሰገደ ነው። ለሥጋ መስገዱ ነውና፣ ለሥጋ የሚሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ለቅሶ ጋር የሆነ ጸሎቱም ስግደቱም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንጦስ በቂሳሪያ ተራራ በደብረ ታቦርም ስለኛ ጸለየ እንጂ ይኸውም በምሴተ ሐሙስ ብቻ አይደለም። ሰው በሆነበት ወራት ሁሉ ጠዋትም ማታም ስለኛ ጸለየ እንጂ። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመስቀሉ በመሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአቴም ሁሉ ፍዳ ታድኑ ዘንድ ለዘላለሙ አሜን። ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ 1 ጊዜ ተኙ።
እረፉም አላቸው። ኖ በክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ ኖ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ። ይህን ሲነግራቸው ከ12 ሐዋርያት ደቀ መዛሙርት አንዱ ያስቆረቱ ሰው ይሁዳ ደረሰ። ያንንም ቦታ ያውቀው ነበርና ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በዚያ ቦታ ሁሉ ጊዜ ቆይታ ያደርግበት ነበርና፣ ይሁዳም ከፈሪሳውያንና ከካህናት አለቆች ሎላልቶቻቸውን የወታደሮችን ጭፍራ ተቀብሎ በችቦ መብራትና በፋና ጦር ሾተል ገመድ ይዘው ሄዱ። በበዓል ፈጥነው ይዘው ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና። ኋላ ግን ሕዝቡ እንዳይታወኩ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምስመው እሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስ ክርስቶስም የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱ ሰው ኢየሱስን ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከሳቸው ጋር ቆሞ ነበረ። ጌታችንም ኢየሱስ እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግር ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በወጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በመንፈስ አምሳል ደከመ ይባላል? በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል? ዳግመኛም ጌታችን ኢየሱስ ማን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔ ነኝ አላቸው። የለምን የምትፈልጉትስ እኔን ከሆነ ሊን ተዋችሁ ሂዱ አላቸው። ከሰጠኝ አንዱስ እንኳን አልጠፋም ብሎ የተናገረውን ቃል ይደርስ ዘንድ ጌታችን ኢየሱስም ይሁዳን አይሁዳንንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውልሃልን ብሎ በተንኮል ሳመው። ጌታችን ኢየሱስ ክርስቶስም ይሁዳን ወዳጄ የሰው ልጅ በመሳም አስይዘህ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላት ያላለውም ወዳጅ አለው እንጂ ህዳጌ በቀል ልቦናው ትሁት ጠላቱን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዛችኋለሁና አጥብቃችሁ አስራችሁ ይዛችሁ ውሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስም የሺህ አለቃና ጭፍሮች የአይሁድም ሎላልት ሆነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸውን በሱ ላይ ይፈጽሙ ዘንድ አሰናበታቸው። ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስ ክርስቶስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመታውም። ጌታችን ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስም ጴጥሮስ ሾተልን ወደ አፎቱ መልስ አለው። በሾተል የመታ በሾተል ይሞታልና። እኔ ግን አባቴ የሰጠኝ ጽዋ ሞት ሳልጠጣ አልተውም። ከ12 አንዱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል? እንደዚህ ይሆን ዘንድ አለውና ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ክርስቶስ ሕዝቡን እንደ ሌባ ሾተል ገመድ ይዛችሁ ልትፈልጉኝ መጣችሁን አላቸው። ዘወትርም ከናንተ ጋር በቤተ መቅደስ ያስተማርኩ ስኖር አልያዛችሁኝም፣ እጃችሁን እንኳን በእኔ ላይ አልዘረጋችሁም። ነገር ግን ይህን ጊዜ ሰዓታችሁ ነው። የጨለማው አለቃ ዲያብሎስ የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነውና። ከዚህ በኋላ ደቀ መዛሙርቱ ትተውት ሸሹ።
በፍታ በነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስም ሁላችሁም በዚህ ሌሊት ትክዱኛላችሁ፣ ብቻዬንም ትታችሁኝ ትበተናላችሁ ብሎ እንደነገራቸው፣ እኔ ግን ብቻዬን አይደለሁም አባቴ ከኔ ጋር ነውና። ጌታችን ኢየሱስንም ከያዙትም በኋላ ኃጢአት ያልሰራ በአንደበቱ ሐሰት ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት ፈሪሳውያን፣ አይሁድ ሰዱቃውያንም የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረውም ባመጧት ሴት ነገር በሴትና በወንድም ነገር ግብርን በመስጠትና ግብርን በመጠየቅ በትንሣኤ ሙታን ነገር በነገሩ ያስተቱ ዘንድ በጠየቁት ጊዜ በጌታችን በኢየሱስ ክርስቶስ አንደበት ሐሰት አልተገኘበትም። የአንደበቱን መከናወን የነገሩንም መወደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበርና። ጌታችን ኢየሱስም አፉን በመቱት ጊዜ ከንፈሮቹና ጥርሶቹን ታመሙ። ከጌታችን ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስለቱ ስልጣን በሁለት ፊት የሆነ የተሳለ ሰይፍ ካንደበቱ የሚወጣ ሁሩ የሚልበት ስልጣን ገንዘቡ የሆነ ዳግመኛም አይሁድ ጌታችን ኢየሱስ ክርስቶስ ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስንም በመልክ የሚመስል በባህሪ የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለወጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና በወዳጆቹም ላይ ዘውትር የሚያበራ ፀሐይ ነውና። ሰነፎች አይሁድም ከምድር ነገስታት ይልቅ የሚያስፈራ ፊቱን ሲመቱት ጌታችን የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡበትም። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ፣ በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትለይ ዘንድ ከኃጢአትን ፍዳ ታድኑ ዘንድ ለዘላለም አሜን። በኖኅም ጊዜ ያደረገው ተአምር ይህ ነው። ያን ጊዜ መልአክ መጣ፣ የብርሃን መክፈቻዎች በእጁ ተይዘው ነበር። ዓይኖቹንም መግለጥ ጀመረ። ኖኅ ሰማያት ተከፍተው በዚያ ደቀ መዛሙርቱ አዩ። ከዚያም 12 የብርሃን መላእክት ወርደው ጌታችንን አገለገሉት። በፊቱ ሲሰግዱ ቅዱስ ሚካኤልና ቅዱስ ገብርኤልን አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሰዶምና ገሞራን እንዳቃጠልናት እናቃጥላት እናጠፋት ዘንድ ለምን አታዘንምን አሉት። ጌታችን ኢየሱስም መልሶ ታገሱ አላቸው። መልእክተኞቼ ቅዱስ ሚካኤልና ቅዱስ ገብርኤል አትቆጡ፣ አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካልወዛው የሞት ወዝ ከሱ አይጠፋምና። መልእክተኞቼ ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከእርሱ ጋር ያሉ ጭፍሮችና አለቆችም ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታው ቸርነቱ ከኛ ጋር ይኑር። ባለመለወጥ በከበረ አብ ስም አምኜ የሕማምህን መሐላ በማመን የሕማምህንም ድርሳን አነብ ዘንድ ለሕማምና ለመሰቀል ሰው የሆነ ክርስቶስ በእሳትና በነፋስ አምሳል መንፈስ ቅዱስ ላክልኝ። መንፈስ ቅዱስ ነገርን ሁሉ ያሳስባልና። በተወሰነ ወር ከብቸኛ እናት እንደሚያበራ ዕንቁ ልደት የተወለደ ልብህ የዋህ የሆነ የኢሳይያስ ሕፃን ወልድ ደስ ከሚያሰኝ ፊት ጋራ የአባትን ፊት አይዘን በሶስቱ ንጽህና አንጻኝ። ዘመንና ዝማንን
የዘመንንም እኩሌታ በታመነ ስደት የፈጸመ አንደበት የሚያመሰግን ምድረ ግብፅን በኪደተ እግር የቀደሰ ክርስቶስ የብዙ ሸንገላ ሰይጣን ከበኋላ እንደሄደ ባንተ ቃል ከኋላዬ ሰይጣን ይሄድ። የሌቦች አለቃ ስግብግብ ሆዱንም የሚወድ ይሁዳ በርባንንም የጥቂት ዋጋ መጨመሪያ አድርጎ ለጥቂት ዋጋ ይሸጠ። መላእክት ከሎጥ ጋራ እንዳደሩ በመጠበቅ የሰለጠነ ኪሩባዊ ከኔ ጋራ ይደር። ተጸልይ ዘንድ ወደ ደብረ ዘይት ሄድ ገዳይ የሆነ የሞት ጽዋንም በጸሎት ታሳልፍ ዘንድ ቃልህን እያሳሰብ መሐላህንም እያሰብ የሊ ልጆቹን ግባር ሰራለሁና ካሊ ቃል ይፍታኝ የጸለየ የከበረ የፊት ወዝ እንደ ዝናብ ሲወርድ በምድር ላይ የሰገደ የባሪያ ማልኮስ የተቆረጠ ጆሮውን ያዳነ ክርስቶስ በራስ ዋጋ ብር ማደሪያ ግዛልኝ በአባት ቤት ብዙ ማደሪያ አለህና። አቤቱ በውሃና በደም አምሳል ወዝን ያንጸፈጸፈ ክፉ ጠላትን ለማቅረብ በሰገደ ጊዜ የሚያመሰግን የሰማይ መልአክ መጣ። ባማረ በምስጋና ቃል ገናናነትህና ኃይል ላንተ ይገባል አለ። አይሁድ ይይዙ ዘንድ ጸሐፍት የሚገድሉ ዘንድ ከበትሮችና ከሰይፎች ጋራ ከብዙ ጦርም ጋራ በችቦና በፋኖስ መብራት የመጡብህ ፈጣሪ የዳግም ሞት መከራን አታሳየኝ፣ በይቅርታ ማረፊያ አስቀምጠኝ። አቤቱ ይሰቅሉ ዘንድ በአደባባዩ የሚገድሉ ዘንድ ወደው አይሁድን ማንን ትፈልጋላችሁ ባልሃቸው ጊዜ ወደ ኋላ ወደቁ። እንቅጥቅጥም ያዛቸው፣ በጸና መዓትህም ግን አላጠፋሃቸውም። የአንተ ፈቃድ ከሰማይ ጠራች፣ ካንተ ጋር ሳለ በወጥ ውስጥ የጠለቀ የይሁዳ መሪ ለሆናቸው ምልክታቸውን ታደርግ ዘንድ እንዴት አደረክ ብሎ የሳመ አቤቱ ቀኖናዬን አታክብድ፣ የነጻሁም አድርገኝ፣ ንስሐዬን ንስሐ አይደለምና። ብዙ ላሞች ከበቡ፣ በኃጢአት የደለቡ ፍሪዳዎች የያዙ ከምሴተ ሐሙስ ጀምሮ እስከ ዓርብ ማታ የተፈረደብህ ዓለምን የምታድን ኢየሱስ የአባ ሞንና የአባ ጳውሊ ነፍስ ወዳረገችበት ነፍሴን አሳርጋት። አይሁድ ሰዓሬ ሰንበት ነህ ብለው ገልጠው በሰኔል ገመድና በጽኑ ሰንሰለት የኋሊት ፈጽሞ ያሰሩ ነፍሳትን የሚቀሙ በሰማይ ያሉና አቤቱ ከልህ እጅኔን አድነኝ። በጎ የሚናገር አንደበትንም አይሁድ የመቱ ፊትንም እንደ ፀሐይ በታቦር የታየ በመልክ መልአክ የተባልክ ክርስቶስ ፊትህን አሳየኝ። ቃልህንም ማሰማኝ ሰውነት የፈጽማ አንተን ወደደች። ዓለምን የምታድን ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስሪልኝ፣ በደሌንም ማጥፋልኝ፣ ጠላቶችን ሁሉ አስወግድልኝ። አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በዕለቱ ከግብረ ሕማማት ላይ ከሚነበበው ጌታችን ከመድኃኒታችን ኢየሱስ ክርስቶስ ተአምር ይህንን እናሰማለን። በወንጌላዊት ሃይማኖታቸው ውስጥ የሚደርስባቸውን መከራ በማስገንዘብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ተአምር ይህ ነው። ይቅርታውና ቸርነቱ ከኛ ጋር ለዘላለም ይኑር አሜን። ከእናንተ ውስጥ እያንዳንዱ ለአንበሶች ቢሰጥ እነሆ በሾተል የሚታረድ አለ፣ ከእናንተ ውስጥ በመጋዝ የሚተረተር አለ፣ ወደ ጥልቅ ባህር የሚጣል አለ፣ በእንጨት ላይ የሚሰቀል አለ፣ በድንጋይ የሚወገር አለ። በዚያም ወራት ልጆቻችሁ በስማቸው ትንቢትን እስከሚናገሩ ድረስ በሃይማኖት የሚጸኑ ሰዎች ላይ መንፈሴን አሳድራለሁ። እኔ ካደረኩት ተአምራት የሚበዛ ከስጋችሁ ላይ ተአምራትን አሳያለሁ። ወንድሞቼ ሆይ በመከራ ዘመን ደስ ይበላችሁ፣ በእርሱ በመታገሳችሁ መንግስቴን ተወርሳላችሁና። የሚያምንብኝ ቢያዝን
ቢተግስ እንኳ እኔ ከእርሱ ጋር ሆናለሁ፣ አረጋጋውማለሁ። ጥቂት ቀን ከእናንተ ጋር እኖራለሁ፣ ከእናንተ ዘንድ እሄዳለሁ። ጥቂት ቀን አታዩኝም፣ ሁለተኛው ቀን ወደ እናንተ እመለሳለሁ። በስሜ የለመናችሁትን ሁሉ አባቴ እንደሚሰጣችሁ እወቁ። በስሜ ከእናንተ ውስጥ 2 ሆነው ቢሰበሰቡ እኔ 3ኛ ሆኜ በመካከላቸው እገኛለሁ። አስቀድሞ በእኔ ባትሰነካከሉብኝ ኖሮ ሁለተኛ እስከምመጣ ድረስ ከእናንተ ውስጥ ማንም ከዚህ ዓለም ባልተሰደደም ነበር። ቁጥራችሁ በአባቴ ዘንድ የተጠበቀ እንደሆነ ስማችሁም የሕይወት መጽሐፍ እንደተጻፈ እወቁ። ወደ እናንተ ተመልሼ እስክመጣ ድረስ እኔ ጠብቃታለሁና ከራሳችሁ ጠጉር አንዲት እንኳ አትወድቅም። አሕዛብ ደስ እንደሚላቸው እናንተ ግን እንደምታዝኑ እንደምትተግዙ እወቁ። እናንተ በዚህ ዓለም ውስጥ ከሚኖሩ አሕዛብ አይደላችሁምና። ከእነርሱ ወገን ሆናችሁ ሲሆን በተላ ደስታቸው እንደነሱ ደስ ባላችሁ ነበር። ነገር ግን እናንተ ከተዘጋጀላችሁ ከሚመጣው ዓለም ሰዎች ውስጥ ናችሁና እነሆ አዝዣችኋለሁ፣ ጽኑ። ከምስራቅና ከምዕራብ ሰዎች ጋር ሰልፍ የሚሆንበት ጊዜ ከመድረሱ አስቀድሞ ነቅታችሁ ትኖሩ ዘንድ ዳግመኛም አዛችኋለሁ። አራዊት ሁሉ የሰውን ልጅ ይፈሩታል፣ ከእርሱም ይደነግጣሉ፣ እርሱም ነግሶባቸው ይኖራል ብሎ ነቢዩ ዳንኤል እንደተናገረ። መንግስታት ሁሉ እንደሚጠፉና እንደሚያልፉ እወቁ። በስሜ ለሚለምኑ ግን መንግስታቸው ለዘላለም አያልፍም። እናንተም እስከ ዓለም ዳርቻ ውስጥ ድረስ ሰዎችን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ያመነ የተጠመቀ ለዘላለም ይድናልና። ያላመነ ያልተጠመቀ ግን የአለቆችና የባለስልጣኖች መንግስታቸው በተሻረ ጊዜ በሁለተኛ ሞት ይሞታል። ባልጠረጠራችሁ ሰዓት እንደ ሌባ ይመጣልና ጠላት ሞትን ተጠንቅቃችሁ ጠብቁት። ለኩራዚ ወዮላት፣ ለቤተ ሳይዳ ወዮላት፣ እጽፍ ድርብ ወዮላት፣ ለሚገባት ቅፍርናሆም ወዮላት። እስከ ሰማይ ብትወጣ ወደ ሲኦል በታች ትወርድ ዘንድ አላትና። ባቢሎንና ፋርስ እንደሚጠፉ ጨለማና መከራ ከወደ ሰሜን ሀገር እንደሚመጣ ምድር እንደምትጨልም ወቁ። ያን ጊዜም የቁጣዬ በትር የማያምኑብኝን ሁሉ ላይ ቃጣል። የፋርስ መንግስትና በዙሪያ ያሉ ነገስታት ሁሉ ያልፋሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢያሪኮ በሄደ ጊዜ ደቀ መዛሙርቱን ሰብስቦ እናንተ የእግዚአብሔር ልጆች ሁላችሁም ንጹሐን ናችሁና ለእናንተም ከዘመናት በፊት ሰማይና ምድር ከመፈጠራቸው በፊት ሰማያዊ መንግስትን አዘጋጀሁላችሁ አላቸው። ስለዚህም እኔ መረጥኋቸው። ነገር ግን ከእናንተ ውስጥ አንዱ ሰይጣን ነው። ከእርሱ በቀር ሁላችሁም ዓይን ያላያትን ጆሮ ያልሰማትን በሰው ልቦና ያልታሰበችውን የማይመረመር ተላ ደስታ ያላትን መንግስተ ሰማያት ትወርሳላችሁ። ትንሣኤ ሙታን በሚደረግበት ቀን በ12 መናብርት ተቀምጣችሁ በ12ቱ ነገደ እስራኤል ላይ እንደምትፈርዱ ለእናንተ ለ12ቱ እናገራለሁ። እናንተ የዓለም ብርሃን የበረሃውም ጸዳል የምድር ጨው ናችሁ። ሁለተኛው ስምዖን ጴጥሮስ የዮና ልጅ ስምዖን ሆይ ስለ እኔ ምን ትላለህ አለው። ስምዖንም የሕያው እግዚአብሔር የባህሪ ልጅ የዓለም መድኃኒት ክርስቶስ አንተ ነህ እላለሁ አለ። ጌታ ክርስቶስም አንተ የዮና ልጅ ሆይ ስምዖን ሰማያዊ አባት ይህን ታውቅ ዘንድ ገልጦልሃልና የተመሰገንህ ነህ አለው። ስምዖን ሆይ በር ብታንኳኳ ይከፈትልሃል። እወቅ ስምዖን ሆይ የተመሰገንህ ነህ። ብዙዎች አበው ነቢያት አንተ ያየኸውን ያዩ ዘንድ ተመኙ፣ ነገር ግን አላዩም። እኔን ያዩ ዓይኖች ቃሌን የሰሙ ጆሮች የተመሰገኑ የከበሩ ናቸው። ስምዖን ጴጥሮስ ሆይ እወቅ እንጂ ወዳጅ አብርሃም ብዙ ዘመን እኔ ያይ ዘንድ ተመኘ። ከዚህ በኋላ ምኞቱን ፈጽሜለት እኔን አይቶ ደስ አለው። ስምዖን ሆይ አመንዝራዎችና ወንበዴዎች፣ ቀራጮች የኃጢአተኞች ወገናቸው
የመንግስት ልጆች ሆኖ እስራኤልን መንግስተ ሰማያትን ቀድማችሁ እንደምትገባ ወቅ። ስምዖን የእስራኤል ልጆች ኃጢአታቸው ብታስተሰርይላቸው በአብ በወልድ በመንፈስ ቅዱስ ላይ የሚሳደቡትንና የቃላቸውን ክፉ ነገር በዚህ ዓለም ይቅር አትበላቸው ብዬ በእውነት እነግርሃለሁ። በሰው ፊት የሚያምኑብኝ ሁሉ እኔም በአባቴና በመላእክቶች ፊት አምነዋለሁ። በሰው ፊት የካደኝን እኔ በአባቴ ፊትና በመላእክቶች ፊት እክደዋለሁ። ስምዖን ሆይ አስተውል፣ ወራት ይመጣል የሚገድላችሁ ሁሉ በእግዚአብሔር መስዋዕት እንደሚያቀርብ ይመስለዋል። በስሜ ስለተጠራችሁ በስሜ ስላስተማራችሁ በሁሉ ዘንድ የተጠላችሁ ትሆናላችሁ። ስሜንም በአፉ የሚጠራ ሁሉ በአሕዛብ ሁሉ ዘንድ ይጠላል። ስምዖን ሆይ ወገኖችን ያቃልሉ ዘንድ ከሃይማኖት ምድረ በዳ ከሆነች ሀገር አሕዛብ እንደሚመጡ ወቅ። ሌሎች አሕዛብ የማይናገሩትን ቃል በእግዚአብሔር ላይ ይናገራሉ፣ የለም ይላሉ። ከእርሳቸውም የተነሳ ምድር ትረክሳለች። ሌሎች አሕዛብ የማይናገሩትን ቃል እግዚአብሔር ላይ ይናገራሉ፣ የለም ይላሉ። ከርኩሰታቸው የተነሳ ምድር ትረክሳለች። የምትመሰገንበት ቤተ መቅደሴን መረገጫ ያደርጉታል፣ የሰራሁት ሕጌን ለማጥፋት ይተጋሉ ብለሃልና። የወገኖችን ወንድሞችና ሴቶች ልጆቻቸውን ይማርካሉና ይቅርታው ምሕረቱ ከኛ ጋር ለዘላለም ይኑር። መልካም ሥራ የምትመስል ምግባር ትገኛለች፣ እርሷም በእግዚአብሔር ዘንድ የከፋች ናት። እነሆ አንድ ሰው በተቀደሱ ቦታዎች ውስጥ ኃጢአት ሲሰራ ባየን ጊዜ በእርሱ ላይ ታግሰንና አጽናናው። እግዚአብሔር ገነትን በአትክልት ባዘጋጀ ጊዜ በጎ የሆኑ እጽዋትን ብቻ ወስዶ አላዘጋጀም፣ ክፉዎችንም ጭምር ተከለ እንጂ። ተክሉንም ያለ ፍሬ አልፈጠረው፣ ፍሬውም መራራ የሆነው እንጨት ብቻው እንዲሆን አደረገው። ሰውንም ፈጥሮ በገነት ከሾመ በኋላ ትእዛዙን ባፈረሰ ጊዜ ታግሶ አልተወውም፣ ከገነት አወጣው እንጂ። ስለዚህ ወንድሞቹ ያስተውሉ፣ በጎ ያልሆነውን እግዚአብሔርን ቤትና ቦታውን በክፉ ሰዎች ደጋግ ሰዎች በመናፍቃን አትምሉት። ደጎችና ክፎች አመፀኞች ኃጥአን እንደሞሉባቸው እንደ ሌሎች ቦታዎች አንዱ ኃጢአትን ሲሰራ በተመለከትን ጊዜ ከቅዱሳን ቦታዎች ፈጥነን እናውጣው እንጂ። ምድር በመላዋ እግዚአብሔር ገንዘብ እንደሆነች እኔ ያውቃለሁና እግዚአብሔርን ቤት እንደ ምድራዊ ቤት ካደረግነው እንግዲህ ያከበርነው በምንድን ነው? በዓለም ያሉ ሌሎች ሰዎች እንደሚሰሩት እኔ ከፋ ኃጢአትን በምሰራ ጊዜ እንዴት ካህን ብለው ሊጠሩኝ ይችላሉ? ይህ ያስፈርድብኛልና። አንዱ ያለ ፈቃድ በቤት ውስጥ ቆሻሻ ይመላ ዘንድ አይችልም። የንጉሥ ጭፍሮች ፈቃዱን ከሚፈጽሙት ውስጥ ወደ ንጉሥ አዳራሽ ይገቡ ዘንድ አንዱን ይጠሩ ዘንድ አይደፍሩም። ቤተኞችን በመተላለፍ ይህን ቢያደርጉ ለሞት እስከሚያደርስ ታላቅ ቅጣት ይገባቸዋል። የጌታችን ኢየሱስ ክርስቶስ ምሕረቱ፣ በረከቱ፣ ረድኤቱ ከሁላችን ጋር ይሁን ለዘላለሙ አሜን።